ይህ የቁጭት ቃል ነው። በታሪክም ሆነ በተፈጥሮ ችሮታ ከኛ ጋር ሊወዳደሩ የማይችሉ ብዙ ሀገራት የቱሪዝም ኢንዱስትሪው ብዙ አትርፈዋል። እኛ ግን እንቁዎቻችንን ደብቀን ታሪካችንን አቧራ አልብሰን ለዘመናት ቆይተናል። እውነት ነው። ይህ ከተራራ የገዘፈ ሐቅ ነው። የኢትዮጵያስ ነገር መክሊቷን እንደደበቀች ምስኪን፣ ውበቷን እንደሸሸገች ቆንጆ አይነት፣ ጉልበቱን እንዳሰረ ጎበዝ ያለ ኑሮ ያለ መኖር ተቃርኖ ነው። በኢትዮጵያ አዲስ እሳቤን አዲስ የልብና የህሊና ንቃትን ከፈለጉ የሀገር መልኮች መካከል ቱሪዝም አንዱ ነው። በዘመን ቀለማት የተሳለ የተኳለ ከጥንት ስልጣኔዎች የሚቀዳ የሥነ መንግሥት ታሪክ ያላት ኢትዮጵያ ታሪክና ውበቷ ላይ የመረሳት መጋረጃ ተዘርግቶባት ሰማይ ለመዳሰስ የሚንጠራሩ ተራሮች፣ ከቆላ እስከ ደጋ ዓመት ሙሉ የሚንደረደሩ ፈልፋላ ወንዞች፣ ቀለመ ብዙ ባህሎች የከበቧት ኢትዮጵያ በውበትና ግርማዋ ያልታየች፣ ያልተጎበኘች፣ ያልተጠቀመች ሆና ብዙ ሺህ መስከረሞች እየመጡ ሄዱ። በመደመር መንግስት እንደ ቀን ብርሃን ጠርተው ከተቀመጡ የቱሪዝም ዘርፍ ፖሊሲዎች መካከል ለዓመታት በመደብዘዝ ጥላ የተጋረደን ውበት የመግለጥ ባለማስተዋል በተረሳ የቱሪዝም ሀብት ላይ ልዩ የእሳቤና የተግባር ንጋት እንዲሆንላቸው ማድረግ ነው። ተፈጥሮ፣ ታሪክና ቀደምት የኢትዮጵያ ልጆች የሰጡንን የቱሪዝም ጥሪት ሀብት የማድረግ የጊዜው ትጋት ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ፣ ግን ቁርስ መሆን አልቻለም። የሚጠበቀው ባህርና አድማስ ተሻግሮ የሚመጣ ጎብኚ ብቻ አይደለም። የኢትዮጵያ ልጅም ኢትዮጵያን ቢጎበኝ ሀገሩን በምልአት ለማወቅ ጉልበት ይሰጠዋል። ኢትዮጵያን ተዘዋውሮ ማየት እንደ ቀስተ ደመና የተዥጎረጎረ ባህሏን መመልከት፣ የሕዝቦቿን ስብጥር፣ የመልክዓ ምድሩን ስሪት፣ ቆላና ደጋውን ማየት መመርመር ከተራ ጉብኝት በላይ እናትን የማወቅ ቤተሰብን የመረዳት ያክል የቀረበ እውነት ነው። ከ100 ሚሊዮን በላይ ሕዝብ ያለበት ሀገር 5 እና 10 ሚሊዮኑ ከክልል ክልል ቢንቀሳቀስ ቀላል የገቢ ምንጭ አይደለም። ከዚያም ባሻገር ደግሞ ባህልን፣ ዕውቀትን፣ ልምድን ለመወራረስና ይበልጥ ኢትዮጵያዊነትን ለማሳደግም ያግዛል። ወደ ቅርሶቿ መረማመጃ፣ ወደ ሀብቶቿ መዳረሻ በበቂ አልነበራትም። የዘርፉ ብሔራዊ ጉድለት አትራክሽንስ አሉን፣ ግን ዴስቲኔሽን የለንም። አትራክሽንና ዴስቲኔሽን አዋህደን እንስራ። ማረፊያው በሌለበት አትራክሽን ስላለ ብቻ በበቂ ደረጃ ሰው አይመጣም። ቱሪዝምን የተመለከተው አዲስ የፖሊሲ ምሪትና ስምሪት በፖሊሲ ብቻ አልቀረም። የመዳረሻዎች ልማት በልዩ ትጋትና ፕሮጀክቶችን የመፈጸም አቅም ከተሰሩለት መካከል ስለመሆኑ ከ4 ኪሎ የገበታ ለሸገር ጀምሮ የተሰሩ የሀገርን መልክ የገለጡ ፕሮጀክቶች ሕያው የምስክር ሐውልቶች ናቸው። በገበታ ለሸገርም ለትውልድም እንዲሁም በገበታ ለሀገርም የተገነቡ ሪዞርቶች ዓላማቸው ኢትዮጵያ ያላትን ጸጋ ያላትን ውበት ገልጣ ለዓለም እንድታሳይ፣ ከዚህ በፊት የነበረው የድህነት፣ የኋላ ቀርነት፣ የረሃብ፣ የጦርነት ታሪኳ በልማት በብልጽግና እንዲተካ ለማድረግ ነው። የስልጣኔዎች ምድር ኢትዮጵያ ብዙ የሚነገር ባህል ያላቸው የከበሩ ማህበረሰቦች የጋራ ቤት የጋራ ጥላ ናት። የሚነገረው ብዙ የሚታየው እልፍ የሚተረከው ከቁጥር በላይ የሆነላት የታሪክ ምድር ይህንን ህዝባዊ ሀብት ወደ ተጨበጠ ጥሪትና ወረት ለመቀየር በልዩ እሳቤ መስራት ይገባል የሚለው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተደጋግሞ የቀረበ ሐሳብ ነው። የጋራ የሆኑ በጣም በርካታ የሚነገሩ ታሪኮች ስላለን፣ ለምሳሌ አባይ የጋራ ነው። 10 ምናምን ጅረቶች ካልገቡበት አባይ አይሆንም። ያን አባይ በጋራ አጉልተን መናገር እንችላለን። የሰው ልጅ መገኛ አፋር ብቻ አይደለም፣ አዋሽ አካባቢ ተገኝቷል፣ ደቡብ ተገኝቷል። በየቦታው ኢትዮጵያን የሚመለከት የጋራ አጀንዳ ነው። አጉልተን መናገር እንችላለን።
ከዚህም በኋላ ደግሞ በተለይ ከክልሎች ጋር በጣም በቅርበት በመስራት ከቀበሌ ጀምሮ እውቅና እየተሰጣቸው እያደጉ እሴት እየተጨመረ በአቅም እሴት እየተጨመረ ምቹነታቸውን እያሻሻለ መሄድ ይገባናል። ይህንን ዘርፍ በተመለከተ ከተነሱ ሐሳቦች የቁጭት መንገዶች ከቁጭት ተነስቶ ብሔራዊ ድል የማድረግ ጎዳናዎች መካከል ይህ ይጠቀሳል። ይህ ሁሉ ሀብት አቧራ ለብሶ ለሀገራችን ይህ ነው የሚባል የገቢ ምንጭ ሳይሆን በከንቱ ዘመናትን አስቆጥረዋል። በአጠቃላይ ብዙ እያለን ምንም እንደሌለን ሆነን የምንኖር ነን። በአዲሱ የቱሪዝም ልማት ፖሊሲ ይህንን ቁጭት ይህንን የኢትዮጵያን ጉድለት ለመሙላት ነው እየተደረገ ያለው ጥረት። በዚህ ሀገራዊ ልማት ውስጥ እያንዳንዱ ዜጋ እድል ፈንታ ያለው ስለ ኢትዮጵያም የሚሰለፍለት የቱሪዝም ብሔራዊ ሰልፍ ነው።